በጣም አሪፍ ዋጋ ነው። በቃ ጽድት ያለ ቤት ነው። ምንም የሚያሳስብ ነገር የለም። ፏ ብላችሁ የምትኖርበት ነው። በቃ አከራይ የማያሳስበው ምንም የሚያሳስብ ነገር የለም። በቃ እንዴት ጥፍ በቃ እዚች ጋር እንዴት ጥፍ ብለህ እቺ መታጠፊያው አንተ ግን አይደክምህም? ያልኳችሁ ጽድት ያለ ቤት ይሄ ነው። በቃ ፏ ያለ ቤት ነው። ለእናንተ የሚበቃ ቤት ማለት ነው። እዚህ ጋር ሳሎን ታደርጋላችሁ። እዚህ አካባቢ ደግሞ ኪችናችሁን ታደርጋላችሁ። እዚህ ጋር ደግሞ አጠር አድርጋችሁ ደግሞ እዚህ ጋር ባኞ ቤት ታደርጋላችሁ ማለት ነው። ባኞ ቤት ታደርጋላችሁ። እዚህ ጋር ደግሞ እንግዳ መቀበያ ታደርጉታላችሁ። ጭራሽ እንግዳ መቀበያ ወንድሜ፣ እዚህ እያልክ የምታሳየን እኮ አንድ ቦታ ነው። እቃ ሲገባ ነው ቤት የሚሰፋው። እቃ ሲገባ ቤት የሚሰፋው። በቃ ደግሞ ዝም ብለህ እመነኝ፣ ዝም ብለህ ማለት ነው። ትንሽ ጠጋ አድርገህ በቃ ወንድሜ፣ እሱን እንደሚሆን እናደርጋለን እኛ። ባይሆን እዚች ጋር የሆነች የዋና ገንዳ እናሰራና አንተ ቤት አሳይተህ ዞረህ ሲደክምህ መተህ እዚች ጋር ትዘፈዘፋለህ። እየቀለድክ ስራ እኮ ያዝ። ቆይ ግን ዋጋው ግን ስንት ነው? 5 ቢሆን 5 ብር መሆን አለበት። ይሄ ቤት 5000 ቢቀንሱ 500 ብር ነው። ይሄ እኮ የእርግብ ቤት ነው እኮ የሚመስለው። እዚህ ሰፈር የእርግብ ቤት ራሱ ይከራያል። አሪፍ ቤት አለ። አሪፍ ቤት፣ ሰፋ ያለ ቤት ማለት ነው። የኮምስታቱ ግድግዳና የቆርቆሮ አጥር ከአይጥ ጋር ደባለት ታኖረው እንደ ልጁ እሱ ባለ ዋጋ እኮ ሊገኝ የሚችለው ቤት እንደዚህ አይነት ብቻ። አረ ወንድሜ እባክህ ቢያንስ አይጥ የሌለው ቤት እንኳን አሳየን እስቲ። 5000 ብር ከፍለህ ታዲያ አንበሳ ልታይ ነው? በቃ እናንተ ባላችሁ ዋጋ ሊገኝ የሚችለው ቤት እንደዚህ አይነት ቤት ነው። በቃ ቆመን ቀረን ማለት ነው። እንደውም እናንተ ምትወስኑ አለ። ወንድሜ እስኪ ዝም ብለህ 50 ብር ስጠኝ። 50 ብር ስራ ልጀምርበት ነው። የዛሬ ቅዴ ከ10 ሰዎች 50 ብር በመቀበል 500 ብር መሰብሰብ። አንተ ትቀልዳለህ። አሁን እኔን ትወስዳለህ ወይስ ልመልሰው? ለምን ትመልሰዋለህ? ጨምርበት እንጂ። ኑሮ እንግዲህ ካልተጋገዝን ካልተባበርን ምናምን ማይገፍ ሆኗል። ይኸውልህ ወንድሜ፣ ጊዜ ስራ ነው። በዛ ላይ አንተ ወጣት ነህ። ታዲያ ወጣት አይለምን የሚል ህግ ወጥቷል እንዴ? ወጣቱ ተስፋው ሲያልቅ ራሱን ከሚያጠፋ ለነገ ስጋውን ለማኖር ሲል መለመን የለበትም? መቼም በዚህ ብር ምርቃት አትጠብቅም አይደል? ምርቃቱን በብሩ መጠን ነው። ዝም ብዬ ሳይ ምርቃት የሚያስፈልግ ይመስለኛል። በነገሩ ልክ ነህ። ሰውን ከላይቶ መገመት በጣም ከባድ ነው። የምር ማን ምርቃት እንደሚያስፈልገው ማወቅ በጣም ከባድ ነው። የኔን እዚህ ጋር መሆኔ አትመልከት። እኔን ሰው እጅ ላይ ጣለኝ ሰው ላይ ተስፋ ማድረጌ ነው። መቼም ቢሆን አንተም ሰዎች ላይ ተስፋ እንዳታደርግ። ይሄ የዛሬ ምክሬ ነው። ለዚህ ምርቃትሽማ ጭማሪ ያስፈልግሻል። እኔ ተስፋ አልሰጠሁሽም። እኔ ለራሴ ተስፋ የሌለ ለአንቺ ተስፋ ሰጠሁሽ? ይረሳል በሚል ያልተናገርኩትን እንደዚህም ብዬሽ ነበር።
እሺ በቃ ከስራ ስወጣ እደውልልሻለሁ። ምን ተገኝቶ ነው የሌለ ፊትህ አብርቷል? እኔን ታውቀኝ የለ ስረሳና ስደነግጥ እኮ ነው ፈገግ የምለው። ለምን በአለም ላይ ሲደነግጥ ደስ የሚለው ተብሎ በጊኔስ ቡክ ላይ አትመዘገብም? ደግሞ ማን አስደንግጦ ነው ደስ ያሰኘህ? ሰሚራ ማለት ሂክማ መቼ ነው ሽማግሌ የምትልከው ብላ አስደንግጣኝ እኮ ነው። እንዴ ሂክማ እንጋባ ብላህ ነው አንተ የምትኮራው? ይኸውልህ እኔ ለማግባት 50% ይቀረኛል። እርግጥ ባገባት ደስ ይለኛል፣ ግን የራሴ እሺ ባለ ፐርሰንት የግልህን ስራ እስክታገኝ እሷ የምትታገስ ይመስልሃል? ገና ደግሞ ቤት አልተከራዩም። እሷ ደግሞ መፍጠን አለብን ነው የምትለው። ለምን ስላት አትናገርም። እንደውም ከኔ በፊት ትከራያለህ። ደግሞ ደላለው ያለን ሰፈር ባለ 2 ክፍል ቤት 7000 ብር ታገኛላችሁ ብሎናል። እኔም እዛ ሰፈር ልከራይ ስላሰብኩኝ ነገ ከስራ ቀደም ብለን ወተን ሄደን እናያለን። እሱማ ሂክማም እንደ አቅም ተከራይና ወሳኝ ነገሮችን ካሟላ የሚያስፈልጉንን ቀስ ብለን እናሟላለን ብላኛለች መሰለኝ። አዎ ብላኛለች። በጣም ትገርማለህ። እስካሁን እንዴት አልነገርከንም? ለካ አብረነን እንጂ አንተዋወቅም። ያው ያልነገርኳችሁ ስለምረሳና ሐሳቧንም 60% ብቻ ስላመንኩበትም ጭምር ነው። ኧረ እባክህ ይሄን ፐርሰንት ተው። ደግሞ ረሳው ይላል እንዴ? ላይፍህን ትረሳለህ ወይ? እሺ ሂክማን አንተ ካላገባሃት ወይ ሌላ ሰው ያግባት። አይገርምህም? 100% ማንም አያገባት። አንተ በዚህ ከቀጠልክ እርግጠኛ ነኝ 100% የሰርገንም ቀን ትረሳለህ። ማነሱ ነው በእናትህ? ሁለት ኪሎ ታደርጊልኛለሽ? እሱ ሽንኩርት 100 ብር እንዴት ተወዷል? ኧረ ትንሽ አስተያየት አድርጊልኝ። ሰላም አለይኩም። አላሁ ሚስት ብትኖር ኑሮ። ወአለይኩም ሰላም የኔ ውድ ባል ናግባ ብላ ተቀበለኝ። ላጤን ግን እንደ ባዶ ቤት መካሪ አለው። ለነገሩ የኔ ሳያንስ ላጤ ጓደኞቼና ዘመዴን መሰብሰብ። እኔ ካላገባው እነሱም አያገቡ። እኔ እንደውም መስፈርት እቀንሳለሁ። አረ እንደውም ምንም መስፈርት የለኝም። ሄሎ ማዬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ ደህና ነን። ካንተ ናፍቆትና ሀሳብ በስተቀር የት ሆነህ ነው? አሁን ሱቅ ነበርኩኝ። አንዳንድ ነገሮችን ገዛዝቼ ወደ ቤት እየተመለስኩ ነው። እሺ ሁለታችሁም አላገባም ብላችሁ ጓዳ ለጓዳ ትንጎዳጎዳላችሁ። አሁን አዲስ አበባ ሚስት ጠፍቶ ነው? አረ እናቴ ተይኝ። እዚህ አዲስ አበባ ሴቶቹ ወንድ እንጂ ባል የለም፣ ወንዶቹ ደግሞ ሴት እንጂ ሚስት የለም ብለው ይኸው ተጠፋፋ። እና እኔና አባትህ ከሻሸመኔ ነጫንልህ ስንል አሻፈረኝ አላልክም? እኔ አሁን አገባለሁ። በቃ በእናንተ ምርጫ አገባለሁ። በል እንግዲህ ሌሊት ተነስተህ ስገድና ዱዓ አድርግበት። የእህቴ ልጅስ ከየት ደረሰ? አሁንማ ሀሳብ ቀይራለሁ ማሚ። ካሊድን እንኳን ታዩ ሀብታም ሚስት እየፈለገ ነው። ወስነሃል? ለአባትህም ንገረው። በኋላ ሀሳብ መቀየር አይቻልም። አረ ችግር የለውም። ንገሪው። በቃ አዲስ ነገር ካለ ደውይልኝማ። እና ማሚ ሌሉን ዛሬ ልስገድ፣ ዱዓውን ዛሬ ልጀምር።
የሚገርም ጥብስ። ቁንዶ በርበሬ ቁንዶ በርበሬ ቁንዶ በርበሬ ቁንዶ በርበሬ ከሌለንስ ዋናው ጥብስ ነው። ምግብ ላይ ደግሞ ቅመማ ቅመም ማብዛት ማለት ወጪ ማብዛት ነው። ቀለል ያለ ጥብስ አሰራር ብሎ 10 አይነት ቅመም ጨምሩ ይላል እንዴ? እናንተ ሼፎችማ እኛ ሀገር ኑሮ አልገባችሁም ማለት ነው። ቁንዶ በርበሬ አምጡ ይላል እንዴ? አንተ አንዳንድ ሰዎች ግን ተስፋ ይሰጡህና ተስፋህን ቁርጥም አድርገው ይበላሉ። እኔ ግን የዛ የወጣቱ ልጅ እንደዚህ የመሆን ምክንያት አንዷ ይሄን ጊዜ ተስፋ ሰጥተው ተስፋውን በልተው ይሆናል ለዚህ ጎዳና ለልመና ያወጣው። ታውቃለህ፣ ቅድም ብሩን ከሰጠሁት በኋላ ለምን አልጠየቅኩትም ብዬ ቁጭ። ቆይ ድጋሚ ከመጣ ጠይቀዋለሁ። አረ መታገዝ ካለበት እናግዘዋለን። ምናልባት እኮ ትንሽ እርዳታ ይሆናል የሚፈልገው። እኔ በዚህ ሰዓት ሀብታሙ አጎቴ በምን አይነት መንገድ ተረድቶኝ እንዳገባ እንደሚረዳኝ እያሰብኩ ነው። ስለ ምን እርዳታ ነው የምትሆነው? እራት መብላት የሚፈልግ ካለ ያግዘኝ። ኧረ እኔ ያግዝሃለሁ። አንዴ ልምድ ማግኘት እፈልጋለሁ። ቅድም ስደውልልህ ስለ ሂክማ የምነግርህ ነገር አለ ብለኝ ነበር። ኦኬ ረስቼው። ዛሬ እዚህ ስለማድር ከራት በኋላ አማክራችኋለሁ። ምክራችሁ ያስፈልገኛል። ምን ነው እሷን ባላት ታገኘዋለች እንዴ? እንደዛማ መቼም አትልም። እሱ የተለየች ልጅ እኔ ነኝ እንጂ እየፈራሁ። ለአንተም የምትበጇን ሚስት አላህ ይስጥህ። እየሰራው እያለ የሚያሳጥበው ይመረቃል። ለአንተም ውጪ የማትጠይቋን ሚስት ይስጥህ። ሰብሰብ እስቲ ቁጭ አድርጓ። ምንድን ነው? እራት። እንጀሮስ? የለም፣ እንጀራ የለም። ዳቦስ? ዳቦም የለም። እና ቆሎ ነው እንዴ እንደዚህ የምበለው? ይሄ እራት ነው። ትበላላችሁ? አትበሉ? አንበላም። አትበሉ? አንበላም። አንበላም ነው ስድብ። እኔ እበላለሁ። አንተ አትበላ? እበላለሁ። በላ? አዎ እበላለሁ። እንዴ ሂክማ ደወለች። አንሳው። ወአለይኩም ሰላም። አልሐምዱሊላህ። ሂክማ ጋር ሽማግሌ ተላከ። ቤተሰቦቿ ሊድሯት ነው መሰለኝ። እሷ ግን ሰውየው ትልቅ ስለሆነ የምትስማማ አይመስለኝም። ጓደኞቼ ይሁን ነገር ማድረግ አለብን፣ ያለዛ እኔም ቆሜ መቅረቴ ነው። ሁላችንም የምንፈልጋትን ሀዋችንን በአቅማችን እናገባለን። ግን ሀዋችን ማናት? አራታችንም እሷ ነው እንዴ የምናገባው? ይሄ ሸረፍ አይደለም እንዴ? አይ ሸረፋ ሱቅ ከፍታለሁ ብሎኝ ቲክቶክ ከፈተ።
አይ ሸረፋ፣ አይ ሸረፋ፣ ሸረፋ። ሰላም ሰላም፣ ውድ ቲክቶክ ቤተሰቦቼ እንዴት ናችሁ? ዛሬ በአጭር ጊዜ 50,000 ፎሎወር መግባታችንን በማስመልከት ብሎግ ሰራላችኋለሁ። አሁን ከቤት እየወጣሁ ነው። ወደ ልትሄጂ ነው? ባባ አንድ የቲክቶክ ቪዲዮ ሰርቼ ቶሎ እመጣለሁ። አንቺ ልጅ ይሄን ቲክቶክ ታይ ብለሽ እምቢ አልሽ አይደለም? ባባ ደግሞ ነገሩ ይሄለ እንዴ? ቲክቶክ ላይ የሚጠቅም ነገር ነው የምሰራው እና ደግሞ ተከታዮቼም እየበዙ ነው። ቆይ እነማን ናቸው አንቺን የሚከተሉት? አባ አልገባህም እኮ ተከታዮቼ ማለት እኔን የሚያዩ እኔ የምሰራውን ስራ የሚከተሉ እንደማለት ነው። ኧረ ጭራሽ አንቺን ነው የሚከተሉት። እኔ እኮ እንደኔ ቁጭ ብለሽ የምታያቸው ይመስለኝ ነበር። ወዳጄ ያወል ባለፈው ልጅ ይሄን ቲክቶክ ላይ የዋት ሲለኝ አላመንኩትም ነበር። ቆይ ላስረዳ። ምንድን ነው የምታስረጅኝ? እህትና ወንድሞችሽ ሀጂ ነቢይ ፊት እያዩሽ ነው ዝም ያሉሽ? ያውልሽ አሁን እድሜሽ ለጋብቻ ደርሷል። ታገቢያለሽ። ባባ ትዳር ትምህርቴን ሳልጨርስ ባልሽ ጋር ትማሪያለሽ። እንደውም እዚሁ የሚኖረው ሙሳ ሚስት የለኝም ሚስት እፈልጋለሁ ሲለኝ ነበረ። ከማገባማ ቲክቶክ ተዋለሁ። ወስኛለሁ፣ ነግሬሻለሁ። እኔ ማግባት አልፈልግም አባዬ። ያውልሽ ወስኛለሁኝ። እኔ ታገቢያለሽ ብያለሁ። ታገቢያለሽ። አላገባም። ነገርኩሽ እኮ ታገቢያለሽ። ራቢያ ልጄ ራቢያ፣ ውሸቴን ነው። አታገቢም። እውነትህን ነው አባ። አላገባም። ታገቢያለሽ። ቆይ ምን አይነት የትዳር እይታ ነው ፎቢያ የሆነባት እቺ ልጅ? የምን ፎቢያ? ጂን ነው እንጂ። የማልወደውን ሰውማ መቼም አላገባም። ሌላ ግብተህ በኋላ እሷ ብትመጣስ? ያው ያላት አማራጭ ሁለተኛ ሚስት ሆና መኖር ነዋ። የዘመኑ ወጣቶች ደፋሮች ናችሁ እኮ። አንተና ሐሚድን የላጤዎች አምባሳደር አደርጋቸዋለሁ ማለት። እኛ ግፊቷም ስኳራም ሳትመጣ ይኸው እየተንቀሳቀሰ ነው። እኛማ ያው ሀዋ መፈለግ ራሱ ስራ ሆኖብናል።